የ3 ግራም ወርቅ በስንት ነው በምሽት ላይ የሚገኘው? ወርቅ ለመግዛት አስባችኋል? ፒያሳ ከመሄዳችሁ በፊት ይህንን ካላወቁ ገንዘባችሁ ሊጎዳ ይችላል። በአሁኑ ሰዓት ወርቅ መግዛት ዝም ብሎ የጌጣጌጥ ጉዳይ ብቻ እንዳልሆነ መቼም ደጋግመን ተመልክተናል። ለወደፊት ሕይወት የሚደረግ ትልቅ ኢንቨስትመንት እንጂ። በተለይ ደግሞ የኢትዮጵያ የወርቅ ገበያ እምብርት ወደሆነችው ወደ ፒያሳ ወይም ደግሞ በአካባቢው ባሉ የወርቅ ገበያዎች ጎራ ካላችሁ የ3 ግራም ወርቅ ለመግዛት አስቤያለሁ ብላችሁ ከገባችሁ ገበያ ውስጥ ከገባችሁ በኋላ ግራ እንዳትጋቡ ብዬ ያዘጋጀሁላችሁ መረጃ ነው። ስለዚህ ይህንን መረጃ ሳታይዙ ወደ ፒያሳ ገበያ አትግቡ። ይህንን ቪዲዮ ከመመልከታችሁ በፊት ላይክ ስለማድረጋችሁ እርግጠኞች ሁኑ። በተጨማሪም ደግሞ ሌሎች ጠቃሚ ሆኖ እንዲደርስ ሼር በማድረግ ያጋሩ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ እንቀጥል። ዛሬ በፒያሳና በአካባቢው የ3 ግራም ወርቅ ዋጋ በሱቅ እየተሸጠ ይገኛል። ከመግዛታችሁ በፊት ማወቅ ያለባችሁ ሚስጥር ምንድን ነው? ሙሉ መረጃን አዘጋጅተንላችኋል። አብራችሁን ቆዩ። የ3 ግራም ወርቅ የዛሬ ፒያሳ ስንት እየተሸጠ ይገኛል? የወርቅ ዋጋ እንደምታውቁት ከሆነ በየቀኑ ብቻ ሳይሆን በየሰዓቱ ስለሚለዋወጥ እኔም ዋጋውን እያጣራው እየጠየቅኩኝ በተለያየ ቀን አንዳንዴም ሁለት አንዳንዴም አንዳንድ መረጃን የሱቅ መሸጫ ዋጋን እየነገርኳችሁ እገኛለሁ። አንዴ ከፍ ሲል አንዴ ዝቅ ሲል በጣም ሆኖ በማይታወቅ መልኩ ከፍተኛ መዋዠቅ የገባበት ጊዜ እንደ ዘንድሮ የለም። ሆኖም ግን በአሁኑ ወቅት በፒያሳ የወርቅ መደብሮች የ3 ግራም ወርቅ እንደ ካራቱ አይነት እንደ ስራው ውበት ይለያያል። ምን ማለት ነው ካላችሁኝ፣ የ3 ግራም ወርቅ እፈልጋለሁ ስትሉ መጠየቅ ያለባችሁ ስንት ካራት ነው። ምክንያቱም የ3 ግራም ወርቅ አልኩኝ እንጂ የ14 ካራት አላልኩም፣ የ18 ካራት አላልኩም፣ የ21 ካራት አላልኩም። እነዚህን ካራት ከጠቀስኩ ደግሞ በእያንዳንዱ ካራት የ3 ግራም ወርቅ ዋጋ ከፍም ዝቅም ሊል ይችላል። እሱ ብቻ ሲሆን ካራት ብቻ ሲሆን የስራ ውበትና ወርክስማንሺፕ፣ ልብ በሉ ወርቅን ስትገዙ እነዚህ ሁለት ነገሮች እጅግ እጅግ ማንዳቶሪ እና ግዴታ የሆኑ ነገሮች ናቸው። ሰው ወርቅን ለመግዛት ገበያ ሲወጣ ካራትን ካላወቀ ወይም ደግሞ የወርክስማንሺፕ ክፍያን ካላወቀ የማሰሪያ ወርቅ ዋጋን ካላወቀ ባይወጣ ብዬ ነው የምመክረው ማለት ነው። 21 ካራት በአሁኑ ሰዓት ለ3 ግራም በአማካይ በሚባል ደረጃ ከዲዛይን ውበት አኳያ ወቅታዊውን የገበያ ዋጋ ያገናዘበ ዋጋ ነው ብላችሁ ታስባላችሁ? ይህንን የምጠይቃችሁ ዋጋውን ከነገርኳችሁ በኋላ ነው። የ3 ግራም ወርቅ ዛሬ ላይ እየተሸጠ ያለበትን ዋጋ ሁላችንም እናውቃለን። ያን ነው የምነግራችሁ። ያው ለእናንተም አዲስ አይደለም። ወይ 20 ጥግ ላይ ነው ወይ 30 መጀመሪያ ላይ ነው። ከዛ እንደሚያልፍ መቼም ያው የለመድነው ዋጋ ነው። ነገር ግን ካራቱን ማወቅ አለባችሁ። 18 ካራትን ብትገዙ እመክራችኋለሁ 21 ካራትን ከመግዛት። ለምን ካላችሁኝ ረጅም ጊዜ እናንተ ጋር አስቀምጣችሁት መሸጥ ካሰባችሁ ነው 21 ካራትን መግዛት ያለባችሁ እንጂ 18 ግን ለቀለበት ብትሉ ለጊፍት ብትሉ ዋጋም ከ21 ካራትም አንፃር አነስ ያለ ዋጋ ስለሆነ ለዕለታዊ አጠቃቀምም እጅግ በጣም ምቹና በፈለጋችሁ ዲዛይን ልታሰሩት የምትችሉት የምትወዱት አይነት ወርቅ ነው። በተለይ እንደምታውቁት ከሆነ በአሜሪካና በአውሮፓ በጣም ተወዳጅ ነው። ከሌሎች ማዕድናቶች ጋር አድርገው ማሰራት ብዙዎቹ ይወዱታል። ነገር ግን
አይ 18 ካራትን ሳይሆን የተሻለ የወርቅ ንጽህና ያለውን ለጌጣጌጥና ለረጅም ጊዜ ጥንካሬ ነው የምፈልገው ካላችሁ ግን ምንም ጥያቄ የለውም 21 ካራትን እንድትመርጡት ነው የምነግራችሁ ማለት ነው። ነገር ግን አሁንም ሁለቱንም ስትመለከቱት በጣም ዲዛይን የበዛበት ዋጋ አትግዙ። የ18 እና የ21 ካራት ዲዛይን ከበዛበት መልሳችሁ በቅርብም ሽጡት በሩቅ ጊዜም ሽጡት በአነስተኛ ዋጋ የመሸጥ እድላችሁ ከፍተኛ ነው። ለምን? በጣም ዲዛይን ያለበት ወርቅ በተለይ ደግሞ እንደ 3 አይነት ግራም እንደ 2 እንደ 4 አነስተኛ የሆነ ግራሞችን በጣም ዲዛይን በዝቶበት በምትገዙበት ሰዓት ላይ ለመሸጥ ገበያ ስትወጡ የዲዛይኑን ዋጋ ምናልባት እኮ እናንተ በምትገዙበት ሰዓት ላይ እኮ ከፍተኛ ዋጋ አውጥታችሁበት ሊሆን ይችላል ለዲዛይኑ። ስትሸጡት ግን ያንን ያወጣችሁትን ከፍተኛ ዋጋ ማንም የሚያሰላላችሁ ሰው የለም። ስለዚህ በምትገዙበት ሰዓት ላይ መጠንቀቅ ያለባችሁ ዝም ያለና በጣም ያልተጋነነ ውበትና ዲዛይን ያለውን የወርቅ ዲዛይን እንድትመርጡ ነው የምመክራችሁ ማለት ነው። የ3 ግራም ወርቅ ዋጋን ስትገዙ የምትከፍሉት እንዴት እንደሆነ ልንገራችሁ። ንጹህ ወርቅ ዋጋ አለ። ሁሌ በዚህ ቻናል ላይም እኔ የምነግራችሁ የንጹህ ወርቅ ዋጋ አለ፣ ሲደመር የዲዛይን ዋጋ አለ፣ የስራ ሀቅ ይባላል፣ ሲደመር ደግሞ ቫት አለ። ይህንን መገንዘብ አለባችሁ። ዋጋው ካላችሁ የ21 ካራቱ የ3 ግራም ወርቅ በ30 ሺህ በግራም ማለት ነው። በ3 ግራም ደግሞ በ90 ሺህ የኢትዮጵያ ብር ነው እየተሸጠ የሚገኘው። የ18 ካራቱ ደግሞ በ69 ሺህ እየተሸጠ ነው የሚገኘው። ብዙም የገበያው ዋጋ እንደሚያመለክተው የቀነሰ አይመስለኝም። አልቀነሰም ማለት ይቻላል። በዛው ዋጋ ነው እየተሸጠ የሚገኘው ማለት ነው። የምነግራችሁ ወሳኝ የሆነ መረጃ አለ። 4 መረጃዎችን ልንገራችሁ። ይህንን መረጃዎች በደንብ ስሙኝ። የመጀመሪያው ነገር የትም ሄዳችሁ መግዛት ትችላላችሁ። ፒያሳ መሄድ ግዴታ አይደለም። 4 ኪሎም አለላችሁ። ከፈለጋችሁ ቅርባችሁን ከሆነ አውቶቢስ ተራም ወርቅ ቤቶች አሉ። ቤትም ሄዳችሁ ብትገዙ ግን ሚዛን በደንብ አረጋግጡ። የመጀመሪያው። ሁለተኛ ደረሰኝ በጭራሽ አትርሱ። ሶስተኛ የካራት ማህተብ ተመልከቱ። አራተኛ ደግሞ ሁልጊዜም ብነግራችሁ ልሰሙኝ የሚገባው ነገር ዋጋ ውደዱ። ዛሬ ነገርኳችሁ ዋጋ የመጨረሻውም አይደለም የመጀመሪያም አይደለም። ከዚህ በታች ልታገኙ ትችላላችሁ። ከዚህ በላይም ልታገኙ ስለምትችሉ የእናንተ የመከራከር ችሎታ ነው የሚወስነው። የጥሬ ወርቅ ዋጋ ላይ የተጨማሪ እሴት ታክስንና የማሰሪያ ዋጋ ላይ እንደልባችሁ ወገባችሁን አስራችሁ መከራከር ትችላላችሁ። መጀመሪያ ያያችሁት መደብር ከመግዛት ይልቅ 2 እና 3 4 መደብሮችን ዞራችሁ ዲዛይኑን የስራ ዋጋውን ማወዳደር ብልህነት ነው ማለት ነው። በአጠቃላይ 3 ግራም ወርቅ ማለት ለስጦታ፣ ለዕለታዊ ጌጥ እንዲሁም ደግሞ ለትንሽ ጊዜ ቁጠባ የሚሆን በጣም ተስማሚና ተፈላጊ ወርቅ ነው። በፒያሳ ገበያ ደግሞ አማራጮች በርካታ ናቸው። እንደምታውቁት ከሆነ 4 ኪሎም ዝቅ ብላችሁ አምባሳደር ሞል ላይ የተለያዩ ወርቅ ቤቶች ላይ መጎብኘት ትችላላችሁ። እነዚህን የነገርኳችሁን ነገሮች ጥንቃቄ በማድረግ ጥራት ያለው ወርቅ በትክክለኛ ዋጋ እንድትገዙ ምኞቴ ነው። ምን ታስባላችሁ እናንተ? በቅርቡ ወርቅ ለመግዛት አስባችኋል ወይስ ደግሞ አሁን ለመግዛት ያሰባችሁ ነው? አስተያየታችሁን ኮሜንት ላይ ጻፉልን። አብረን መስራት እንፈልጋለን። ማስታወቂያ ስራለን ለምትሉኝ ደግሞ በሬ ክፍት ነው። በዲስክሪፕሽን ላይ በምታገኙት የቴሌግራም ቻናል እንደዚህ ፐርፐዝ ብቻ ማናገር ትችላላችሁ። ይህ መረጃ ለወዳጅ ዘመድ ጠቃሚ ነው ብላችሁ ካሰባችሁ ሼር በማድረግ አጋሩ። ቻናሉን ሰብስክራይብ ማድረግ አትርሱ። በያላችሁበት መልካም ጊዜ